አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። አሁን የተናገረው $2000 የሚከፈለው 2000 በጣም ትንሽ ነች። በጣም ትንሽ ምን ያደርጋል 2000? ሰውዬው አስፈላጊ አልነበር ማለት ነው። በጣም ሬሌቫንት አልነበር። ሬሌቫንት ከሆነ በሚሊዮን ዶላር ነው የሚሰጠው። Ethio 7 Star ይህ ስምምነት ሆነን ለመናገር ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት ሰላማዊ ሰልፍ በነበረበት ወቅት ይሄ ክርክር ድርድር ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር። አይ ቲንክ ጦርነቱን ማስቀረት እንችል ነበር ብዬ አስባለሁ። አሁን በተግባባንበት ልክ መግባባት ብንችል ኖሮ የአማራን ኮዝ ይዘን ወደ ጫካ ወጣን ማለት ነው። ጫካ ከወጣን ከተወሰነ ጊዜ በኋላ ይህንን የመጥለፍ ስራ ነው የተሰራው። ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ የፋኖ መሪዎች የሚባሉትን የመጥለፍ የመያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾችን የቡድን እቃዎችን ነገሮች በማምጣት ትግሉን የመጥለፍ ስራ ተሰራ ማለት ነው። ቀደም ብዬ እንደነገርኩ የአማራም ወጣት ካነቁት ውስጥ ካደራጁት ውስጥ የመጀመሪያው ነኝ እኔ። አብረውኝ ሌሎች ጓዶች አሉ፣ ግን አለውበት ይሄንን ወጣት አንደኛ ኤክስትሪምሊ በመግፋት ይሄ ከጥያቄው ውጭ ሌላ ጥያቄም ጭምር እንዲዝ ኮርነር የማድረግ ነገሮች ተፈጠሩ። ስለዚህ እነዚህ ነገሮች ትክክል አይደሉም። የዚህ የአጀንዳ ጠለፋውም የአማራን ህዝብ ጥቅም የሚጋፋ ብቻ ሳይሆን የሀገርም ሉዓላዊነት የሚያጠፋ ሆኖ ስናገኘው እዚያ ጋር በግልጽ ወደ ጠብ ውስጥ ገባን ማለት ነው። የአማራ ህዝብ መቼ ነው ይሄ ጸብ የተከሰተው? ማትረሻ ሰሞኑኛ አይደለም መቼስ ነው አይደለም፣ ከአንድ አመት ይሆነዋል። ከዛም ትንሽ ፎቅ የሚል ይመስለኛል። ምክንያቱም ቦልድ የመጣው ከ2017 ጥቅምት አካባቢ ወር ጀምሮ ነው የመጣው። ከዚያ ጀምሮ ነገሮች ፊት ለፊት በተለይ ፖለቲከኛው በደንብ የሚያየው ነበር የነበረው። ከታች ያለው አባሉ ምኑ እስካሁንም ያልገባው ሊኖር ይችል ይሆናል። በአብዛኛው ግን አሁን ላይ ገብቶታል። በወቅቱ የነበረው ግን እንደዚህ የፖለቲካ ዌርነሳቸው የተሻሉ ነው የሚባሉ ሰዎች ምልክቶችን አይተዋል። ምክንያቱም አማራ የሚባል ብሔር የለም ሲልህ የነበረ ፖለቲከኛ የአማራ ተቆርቋሪ መስሎ ፊት ለፊት መጣ ማለት ነው። በኢትዮጵያ ላይ ከፍተኛ በደል የፈጸሙ በደርግ ሰዓትም ከዚያ በፊትም በነበሩ መንግስታት ትልልቅ የኢትዮጵያ ምሁራንን የበሉ ሰዎች ዛሬ ላይ የትግሉ ፊታውራሪ ሆነው መጥተዋል ማለት ነው። ስማቸውን ሜንሽን ማድረግ ይቻላል፣ አስፈላጊ አይደለም። ስለዚህ ይሄ ጠለፋ የአጀንዳ ጠለፋ የአማራን ህዝብ ችግር የሚፈታው አይደለም። የአማራ ህዝብ ችግር የሚፈታው ከዚያው ከራሱ ከውስጥ ነው። መረጋጋቱ የሚመጣ ሰላሙ የሚሰፍን ችግሩም ጥያቄዎች የሚፈቱት ከውስጥ ባለ ከራሱ እንጂ ከውጭ ባዳ በተአምር ሊሆን አይችልም። ስለዚህ እነዚህ ነገሮች መጡ። እንግዲህ የሻቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ስለዚህ ነው እኛ ድርጅት መስርተናል፣ ድርጅታችን ወደ ድርድር እንወስዳለን፣ ከሻቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሀሳብ አመጣንና አፋድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ
ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። መቼ ነው? 2017 ጥር ወር ላይ ነው። አዎ። ከዛ በኋላ የሚቀጥሉ ነገሮች አሉ። ከዚያ በኋላ ቀጥሏል። አልቆመም። የሚቆም ነገርም አይደለም። ከዓለም አቀፍ ተቋማት ውስጥ ኢትዮጵያ ያለችው አፍሪካ ውስጥ ነው። አፍሪካ ዓለም ውስጥ ያለ ሀገር ነው። ሶ ከነዚህ ተቋማት ውጭ ልትሆን አትችልም። ነገ መንግስት ብትሆን እነዚህን ተቋማት ይዘህ ነው የምትሰራው። የገጠመን ቻሌንጅም ቀላል አልነበረም። ግን በዚህ ደረጃ በዓለም አቀፍ ደረጃ እውቅና አሰጥተን ወደ ድርድር ያመጣ ነው። ስለዚህ ከውስጥም ከፍተኛ ቻሌንጅ ነበረብን ድርጅቱን ወደ ድርድር ለማምጣት። ምክንያቱም የሻዕቢያ ጉትጎታ አለ። የሻዕቢያ ማማለያ መሳሪያ ስናይፐር፣ ብሬን፣ ጥይት ሲባል ያው አንተ ጫካ እስከወጣ ድረስ እነዚህ ነገሮች ያማልላሉ ተብሎ ስለሚታሰብ ያንን አሸንፎ ለመምጣት ከባድ ነበር። ማዕበል ነበር የነበረው። ሌላው የዚህ የመንግስት መዋቅር ውስጥም ሆኖ በባለ ሀብት ስምም ሆኖ ደግሞ የራሱን የባርጌኒንግ ፓወር የመፍጠር ነገሮች ነበሩ። ቻሌንጁም እዚያ ጋም ነበረው የነበረው። ሁለተኛ የአማራ ህዝብ ቋሚ ጠላቶች አሉ። እነዚህ የአማራ ህዝብ እውቅና እንዲኖረው አይፈልጉም። ጥያቄያችን እውቅና እንዲኖረው አይፈልጉም። ስለዚህ በጣም ብዙ ቻሌንጅ ነበር የነበረው። በዚያ ቻሌንጅ ውስጥ አልፈን በዚያ ማዕበል ውስጥ አልፈን በዓለም አቀፍ ተቋማት ፊት እንደምታስታውሰው በአፍሪካ ህብረት ፊት በኢጋድ ፊት ከመንግስት ጋር ተደራድረናል ማለት ነው። የመጀመሪያው ፊት ለፊት መጥተው ድርድር የሚባል ነገር በታምር አይታሰብም ምናምን ማጥፋት አለብን መግደል አለብን የጄኔራሎችን ቆርጠን ጎትተን ምናምን የሚሉ ፕሮፓጋንዳዎች የመጡት በመሪዎች ነው። እነዚያ መሪዎች ባክግራውንዳቸው ደግሞ የቲፒኤልኤፍ እና የሻዕቢያ ወኪሎች ናቸው። እዚህ ላይ አንድ ነገር መናገር እፈልጋለሁ። እኔ አንድ ማስታውሰው የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻዕቢያ በየወሩ $2000 የሚከፈለው ነበሩ። እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ ባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻዕቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። ቢኮዝ አሁን ባየነው በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጠመን ሳቦታጅ ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉም አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። ማስረሻ ሻዕቢያ $2000 የሚከፍለው የአማራ ባለስልጣን ነበር። እንዲያም አሁን ጨምሮለት ይሆናል ምናምን ብሎ አንድ ነገር ጠባረ። አሁን የተናገረው $2000 የሚከፈለው 2000 በጣም ትንሽ ነች። በጣም ትንሽ ምን ያደርጋል 2000? ሰውዬው አስፈላጊ አልነበር ማለት ነው። በጣም ሬሌቫንት አልነበር። ሬሌቫንት ከሆነ $1 ሚሊዮን ነው $1 ሚሊዮን። ስለዚህ እነዚህ ገፊ ምክንያቶቹ የነበሩት አጀንዳ ሰጩ የውጭ አካላት ስለነበሩ ነው። እኔ የኤርትራ መንግስት አሁን ብዙ ሰው እየተረዳው ያለው የኤርትራ መንግስት የኢትዮጵያ መንግስት ለመጣል ያለው ፍላጎት ብቻ የሚመስለዋል። እኔ በዚያ ብቻ አይደለም የምረዳው። እውነታውም እሱ ብቻ አይደለም። ኢትዮጵያ እንድትዳከም ይፈልጋል። ኢትዮጵያ እንድትዳከም ይሄ የኤርትራ ብቻ አለ፣ የግብጽም ጭምር ነው። ሌሎች ሀገራትም እንግዲህ ዓለም ላይ ያለው የኃይል አሰላለፍ የሚታወቅ ነው። እነዚህ የኃይል አሰላለፎች በአብዛኛው እዚህ አፍሪካ ቀንድ ላይ ቀይ ባህር አካባቢ ላይ ያሉ የሚድል ኢስት የኤዥያ እና ሌሎች ፍላጎቶች አሉ፣ የምናውቃቸው ናቸው። እነዚያ ፍላጎቶች ከኃይል አሰላለፍ ጋር ነው የሚመጡ። ስለዚህ የኤርትራ መንግስት ካለው የኃይል አሰላለፍ የተወሰነውን ይዞ አፍሪካ ቀንድ ላይ የማተራመስ እና በተለይም ደግሞ ኢትዮጵያ ላይ ቂም የቋጠረ እስኪመስል ድረስ የአማራን ህዝብን በዚያ ደረጃ በመፈረጅ እንዳይወጣ
ጥያቄው እንዳይከበር እና ተራ አተራማሽ ብቻ እንድትሆን በጥባጭ ብቻ እንድትሆን ነው የሚፈልገው እንጂ ተደራጅታ አቅም ፈጥራ ለሴንትራል ፓወርም አቅም እንድትሆን አይፈልግም። ስለዚህ በእነዚህና ሌሎች ምክንያቶች የኤርትራ ፍላጎት ድርድር ሳይሆን በንግግር በድርድር በዚህ ደረጃ በዓለም አቀፍ ተቋማት ፊት ክብር አግኝተህ እንድትደራደር ሳይሆን ተራ በጥባጭና ሽፍታ ሆነ ግን ደግሞ ለሱ አሁን ላይ የተነሱ ጥያቄዎች አሉ። እነዚያ ጥያቄዎች ጊዜ እንድንገዛለት ይፈልጋል። አንዳንድ መሪዎች እኮ ቦልድ ሊወጥተው የኢትዮጵያ መንግስት ወደ ኤርትራም ወደ ህወሓትም ወደ ማጥፋት ከሄደ እኛ ከኋላለን ባለም አፈር ሲናገሩ ነበር። ከኋላለን እኛ እንገባለን እኛ እንትን ይሄ ክህደት ባንዳነት የሚባለው ይሄ ነው። በአገር ላይ ስትቆምር ነው ባንዳነት። አንዳንዱ ገልብጦ ይናገር። አሁን ይዞት የመጣው ሙሉ ቆይታው ፋኖ መሪዎችን ማብጠልጠል፣ የፋኖ መሪዎችን ባንዳ ናቸው ማለት። የፋኖ መሪ ማለት የህወሓት ተላላኪ ነው፣ የሻዕቢያ ተላላኪ ነው፣ የግብጽ ተላላኪ ነው። በሙሉ የፋኖ መሪ ቱ ዘ ኤክስተንት ምንድን ያለው ጀነራል ተፈራ ማሞ በአንድ ወቅት ምንድን ያለው ትግራይን ወራለሁ ካለ ብልጽግና ትግራይን ወራለሁ ካለ እኛ መተን ከትግራይ ጎን እንቆማለን፣ አጋርነታችን ከትግራይ ጎን እንቆማለን። ከትላንት ተምረናል። ትላንት ከወንድማችን ከትግራይ ህዝብ ጋር አጣልቶናል፣ ናግባ ብሎ አዋግቶናል። አሁንም ተመሳሳይ ስህተት ለመስራት ዝግጁ አይደለንም። እንዲያውም በተገላቢጦች ይሄ ፌዴራል ሁላችን በየተራ እያደቀቀን የጋራ ጠላት ሆኖ አዲስ አበባ የተከመረው እሱን አናት ላይ መተን ነው የምንከመርበት ነው ያለው። ምንድን ነው በዚህ ጋር ምን ስህተት አለው? የጋራ ጠላት ማን ነው? በዚህ ሰዓት የአማራ ህዝብ ወዳጅ ነው እንዲ አብይ አህመድ ዘረዋል። በሀገር ላይ የቆመር ሀገር እንድትዳከም እየፈለግ ሀገር እንድትበታተን እየፈለግና በጣም ብዙ ኢንሰርጀንሲ ነው ያለ አጠቃላይ በዚህ በአፍሪካ ቀንድ ላይ ከዚህ ከየመን ከሁቱ አማጺ ጋር በተያያዘ የአልሸባብ እንቅስቃሴ አለ። ከዚህ በዚህ በሳህል ቀጠና ይሄ የሳህል ቀጠና እንቅስቃሴ ከፍተኛ ስጋት ያለው ነው። ስለዚህ እነዚህ ኤክስተርናል ትሬቶች አሉ። ኢንተርናሊ ደግሞ እኛን በዚያ ደረጃ የተልኳቸው አጋር አድርገው ሀገር እንድትዳከም ፍራጃይል ስቴት እንዲፈጠር የመፈለግ ስራን የተሰራውና በዚህ ድርድር አንድ ትልቁ አፋሕድ አሳክቶታል እንደ ግብ ይዞታል የሚባለው እኛ የገመገምነው ትልቅ የሆነ ከፍተኛ የሆነ የኃይል ማዛባት ስራ ሰርተናል። ከፍተኛ የሆነ ይሄ ገንጣይ ተገንጣይ ቡድን የነበረበት በጥቅም የተሳሰረ የነበረበት የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነውና ትልቅ የኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። በወቅቱ በጣም ፈታኝ ነበር። ግን ስትወስን የምትወስነው የመጀመሪያው በሀገር ላይ ነው፣ በሀገር ሉዓላዊነት ላይ። ከዚህ በፊትም ዋጋ የከፈልኩበት ነው። እስከ ሶማሊያ ድረስ ሄጃለሁ በግዳጅ ሰላም ለማስከበር ውጭ ዳርፉር ድረስ ሄጃለሁ። ስለዚህ ይህንን የሰራ ሰው ዛሬ ላይ በክህደት መንገድ ውስጥ ስሙ መጻፍ የለበትም። ስለዚህ ክህደትን የተፈጸመ በወቅቱ ቲፒኤልኤፍ ኮሎኔሎች አዋጊ ሆነው የቲፒኤልኤፍ ወታደሮች ደግሞ አብረው ከፋኖች ጋር ሆነው ነው ያን ስራ የሰሩት። 2 አመት ተደርጎ የማይታወቅ ነገር ነው። በዛን ቀን እንዴት በአንድ ቀን ወይ በአንድ ሳምንት ይሄ ነገር ተፈጠረ? ከዚያ በኋላ ስለምን አልቀጠለም? ግልጽ እኮ ነው። ስለዚህ ይህንን እውነት ለመናገር ከባድ ነው፣ በጣም ከባድ ነበር የነበረው። ውሳኔ መወሰንም ያስፈልጋል፣ በራስ ህይወት ላይ መወሰንም ያስፈልጋል። ግን ደግሞ እኛ ማለፍ አለብን። እውነት ተናግረህ እና የእውነት ኑረህ ማለፍ አለብን። ማታልፍ ሀገር ግን መፍጠር መቻል አለብን እና ከዚያው ከትግል ሜዳ ላይ የመከላከያን ዩኒፎርም ለብሼ ከነመለየው ለብሼ ፐርፐዝሊ ነው የተናገርኩት። እዚያ ጋር የነበረው ይሄ ሶሻል ሚዲያው ላይ የነበረው ሚስሊድ እያደረጉ ስለነበረ ህዝብ እያታለሉ ስለነበረ እውነታው ግን እሱ አይደለም። ጀስት እኛ አማራዎች በራሳችን ንቁም ነው። በራሳችን የማንም ጣልቃ ገብነት አያስፈልገንም ነው። መጥተው ሲዋጉልን እኮ ከኛ የሚፈልጉት ነገር አለ።
ከኛ ወርቅ ምናምን ላይፈልጉ ይችሉ ይሆናል። እኛ በጥባጭ እንድንሆን ነው የሚፈልጉ። እኛ ተራ ረባሽ እንድንሆን ነው የሚፈልጉ እንጂ ጎል ይዘህ የሆነ ነገር አቺቭ አደርጋለሁ ብለህ የአማራን ህዝብ ጥያቄም አስመልሳለሁ ብለህ ለዚያ ድጋፍ አይደለም የሚያደርጉልህ። እና ቅድም እንደተናገርኩት የተበታተነ ከቻሉ ማዳከም ከቻሉ መበታተን ኢትዮጵያን ካልቻሉ ግን ማዳከም መቻል አለባቸው። ሆን ብዬ ነው መከላከያ ዩኒፎርም ለብሼ መግለጫ የሰጠሁት አለ። ሆን ብዬ ነው መከላከያ ልብስ ለብሼ መግለጫ የሰጠሁት ያለው ወልዲያ ነው የሰሜን ወሎ የነበረው ህወሓት ተሳተፈ፣ የህወሓት ወታደሮች ተሳተፉ፣ የህወሓት ጀነራሎች ተሳተፉ፣ የህወሓት ኮሎኔል ተሳተፉ የሚባለው እኔ ተናድጄ እኛማ እንደዚህ አንቀበልም፣ ማንም እኛ የምንታገለው ራሳችን ችለን ነው የምንታገለው እንጂ ማንም በእኛ ላይ ጣልቃ ገብቶ ከኛ ጎን ሆኖ አገነስ ፌዴራል የሚሰለፍ ማንም አንቀበልም ብዬ ተቃውሜ ነው የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሼ መግለጫ የሰጡት። ለዛ ነው ለባንዳዎች መልእክት አስተላለፍ ፈልጌ ነው። እቺ በጣም መርዝ ነች፣ በጣም መርዝ ነች። ተነገረ፣ ማስረጃ አምጡ ተባሉ። ወደ ወረዳ የዛሬ ስንት ወር ነው ይሄ ወልዲያ ስንት ጊዜ ሆኗል። ወደ አዲስ አበባ ሲሄድ እኛ እናውቃለን ወልዲያ ሰሜን ሸዋ ሰሜን ወሎ እንደተዋጋችሁ ፕላን እንዳወጣችሁ ምናምን እንዳወጣችሁ እናውቃለን ሲለው ማስረጃ አምጣ ነው ያለው። ማስረጃ አምጣ ሙርከኛ ብለን እናመጣለን ብለው ነበር በፋና ቴሌቪዥን። አምጡ አሳዩዋቸው ተባለ። አፋር ያሉ ወንድሞቻችን ሐራ መሬት ብሎ እዛ ያሉት አዘጋጅተው ወደ አዋሽ አርባ አሰልጥነው ሊያመጡ ሲሉ ነገሩ በቃ አንናገርም በሉ ነው የተባለው። መጀመሪያ አንናገር ተናገር ብንላቸው አንናገርም። ከዛ በኋላ አጀንዳው የት እንዳስቀሩት አይታወቅም። ፋና ቴሌቪዥን ዝግጅት ጀምሮ ነበር ድራማ ሊሰራ ማለት አምጡ ግን ተብሎ ነበር። አምጡ ማስረጃ አምጡ ነው የተባለው። ይሄ ሰውዬ አሁን አቅ ነበር። ይሄ በሱ ቤት የህወሓት ኮሎኔሎች የህወሓት ጀነራሎች መጥተው ተዋግቷል፣ አዋግቷል፣ ፕላን አውጥቶልናል ምናምን ነው እና እኔ ዩኒፎርም ለብሼ መከላከያ ዩኒፎርም እና ኮፍያ አድርጌ ምናምን መግለጫ የሰጠሁት ባንዳ ላለመሆን ነው፣ ለባንዳ መልዕክት ለማስተላለፍ ነው። እኔ እኮ ሰላም አስከባሪ እኮ ሄድኩ ሰው ነኝ ይላል። Ethio 7 Star